ሰልማለሁኝ ብሎ የሚያባብል ሃይማኖቱን ራሱ ብሎ ያልተቀበለ ወንድን ተጠራጠሩ ሴትንም እንዲሁ አንዳንድ ዑለማዎች ይተቃለላል ወፊ ሰቢልላህ ውስጥ ይካተታል ፊ ሰቢልላህ በአላህ መንገድ ማለት መስጂድ መስራት ነው ይላሉ እህል ሰጥቶ የሚበላ የሚጠጣ የሚለበስ ሰጥቶ ከማዳን የበለጠ ነው ይሄ ትንሽ ነው አይቀንስም አይዟችሁ እንዴ በማጠራቀም ላይ ያለን እንዴት እንቀንሳለን ይላሉ ሰዎቹ ዘካ ምንም በጣም ትንሽ እኮ ነው ብር ይወስዱና ከዚያ በኋላ ለበጎ አድራጎት ብለው ለየቲም ለምናምን ይያሉ ይሰጣሉ ከኢስላም መሰረቶች አንዱ ነው ዑምራ አርካን ላይ አልተነሳም አላህ ይማራቸው አይባልም አልፈለጉትም አላህን وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشوه يا أفريكا تي في يتياكينا يملس بروغرام تتباباكيوش زاريم من دتلمدو يتياكينا يملس بروغراماتشنين ለመታደም ይሄው ተቀርበናል ዛሬ የምናያቸው ጥያቄዎች የመጀመሪያው የመጣው ጥያቄ የራስን አቂቃ ማውጣት እንዴት ነው አቂቃዎቻችንን ወላጆቻችን ላለማውጣታቸው እርግጠኞች ከሆነ እኛ ብናወጣው እንዴት ነው የሚል የብዙ ሰው ጥያቄ አለ በደንብ ተከታተሉልኝ ይሄን ነገር የራስን አቂቃ ማውጣትን በተመለከተ ዑለማዎቹ ለሁለት ነው የተሰነጠቁት ለሁለት ተከፍለዋል አንደኛ አቂቃ ማለት ህፃን ልጅ ስለተወለደ ለመወለዱ በሰባተኛው ቀን ስሙ የሚወጣበት ጸጉሩም ወንድ ከሆነ የሚላጭበት ቀን ላይ በዚያ ጊዜ ነው የሚታረደው ይህንን የሚመለከተው ወላጅን እንጂ ልጁን አይደለም ብለው የሚሉ ሰዎች አሉ ይህንን የሚሉ ዑለማዎች በዋነኛው አይገባም የሚል ማለት ሳይሆን እንደው ግዴታ የለበትም ለማለት ሊሆን ይችላል ሌላ እንደ ማስረጃ የሚያነሱት ሱሐባዎቹ አብዛኞቹ አባቶቻቸው አቂቃ እንዳላደረጉላቸው ይገመታል የአቂቃ መስአላ ሲነገር እንግዲያው በየራሳችን እንረዳ ብለው የጠየቀም የለም አደረገ የተባለም የለም ስለዚህ ቢቀር ይሻላል የሚሉ አባባላሉ ሌሎቹ ደግሞ በጣም የተወደደ ነው ይህንን በተለይ ያረጋገጠ እንዳልተደረገለት የሚያቅ የተወደደ ነው የሚሉ ሰዎች አሉ ሙስተሐቡ የሚወደደው ማድረጉ ነው አታርግተው ላይ አይከለከልም جزاكم الله خير بارك الله فيكم نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بارك الله فيكم عندي ጥያቄ ነበረኝ مرحبا አጥባይ የሚሰሩ ሰዎች አጥባይ ሲሞቱ አላህ ይርሐማቸው ይባላል ጉድ አህሰንት አጥባይ የሰሩ የሞቱ የጠንቋዮቹ ማለት ነው ሙስሊሞች ከሆኑማ በእስልምናቸው ከእስልምና ወጥተዋል ካላልናቸው አላህ ይማራችሁ ቢባል ችግር የለውም የሚያወጣ ነገር ሰርተው ከሆነ ነው ከኢስላም አዎ ለማንኛውም ከኢስላም የሚያወጣ ስራ ሰርተው ከሆነ አላህ ይማራቸው አይባልም አልፈለጉትም አላህን እስላምን ዝም ብለው ሳይለቁ አንዳንድ ጊዜ አስማኡላህ አልሁስና ነው ምናምን ነው ይያሉ
ለህፃናት ለምናምን ህርዝ የሚጻጽፉ ሰዎች ይፈቀዳል መስሏቸው ስለሚሆን ከፍረዋል አንላቸውም ግን እንዲያው ሊሞገሱና ሊነግሱ አይገባም ጀዛከላሁ ኸይር ባረከላሁ ፊክ እና የራስን አቂቃ ማውጣት የተወደደ ነው አታርጉ አንልም አልተደረገም በሚል ብቻ መከልከል ተገቢ አይደለም ነው ሌላው ያለ ምስክር ፍቺ ቢመሰከር በጣም ጥሩ ነው ያለ ምስክር ግን ጠላቅ ቢዱን ሽሁድ አይሆንም አይባልም ከካደ ነው ችግሩ እንግዲህ ከካደ የሱን ነው የምንቀበለው አላረኩም ካለ እሷ ማስረጃ ማምጣት ካልቻለች ምን እናደርጋለን والله بالله አልፈተዋትም ካለ የሱን ነው የምንቀበለው ቢሆን ግን ለዚህ ነው አስመስክሩ የምንለው አሁን ደግሞ ጥሩ አጋጣሚ ያለ ምንድነው በዚህ ላይ የተወያያችሁ ካለ መቅረጹም ምስክር ነው ድምጹን ቀርጻችሁ ማቅረብ ከቻላችሁ ይሄ ነው ስለዚህ ጅምሁር العلماء ሐነፊያው ማሊኪያው ሻፊዒያው ሐናቢላው በሙሉ ማስመስከር ሸርጥ አይደለም ይላሉ ብቻውን እንኳን ሆኖ ቢፈታ እሷ መስማቷ ሸርጥ ነው ወይ እሷ ፍቺ ነው ለማለት ሸርጥ ነው ካልሰማች ታዲያ በምን ታረጋግጣለች ወይም ካልተነገራት ግን እሱ ፍቺ እንድትሆን ለመሆኗ በብቻው ለብቻው ቁጭ ብሎ ፈትቻታለሁ ካለ ትፈታለች የሚወደደው ግን ማስመስከሩ ነው ማስመስከሩ በጣም የተወደደ ነው የተጠናከረ ሱና ነው ባካችሁ አስመስክሩ ነው የምንለው ጀዛኩሙላሁ ኸይር መስጊድን በዘካ ገንዘብ መስራት السلام عليكم ورحمة الله وبركاته وعليكم السلام ورحمة الله نعم أيوة ايش እኮ አመት ሙሉ ወጣሽ አንቺ ነሽ ወጣሽው ውጭ ተብለሽ ነው እኔ ነኝ አመት 10 አመትን ብትቀመጭ እኮ አይፈታም መፈታቱን እሱ ካልፈታሽ ወይ ፍርድ ቤት ሸሪዓ ፍርድ ቤት ካልፈታሽ ዝም ብሎ እኮ አይወድቅም ኒካህ አይወርድም እኮ መክሰስ ነበረብሽ ቤተሰቡ እዚህ ወንጀል ነው ግን ስላልቀለበሽም ፍቺ ወድቃል ማለት አይደለም ስላልቀለበሽ ሄደሽ ፍቱኝ ብለሽ ብታቀርቢ ለህዝብ ብትከሺ ትዳሯን አልፈለገችውም ጠግባ ነው አትባልም ለማለት ነው እንጂ ባለመቀለቡ ብቻ ትፈታለች ለማለት እኮ አይደለም ይሄ 6 ወር ያልፈለበ 6 ወር ምናምን ይፈታል ተብሎ የሚወራው ዝም ብሎ አሉባልታ ነው ግን አንቺ ያልቀለበሽን ባል ሄደሽ ሐቄን እየተወጣ አይደለም ይፍታኝ ብለሽ ብትጠይቂ ጥፋተኛ አትባይም ለማለት ነው مرحبا جزاك الله خير ሌላው ያለው ምንድነው መስጊድን በዘካ ገንዘብ መስራት የሚል ጥያቄ አለ መስጊድ በዘካ ገንዘብ መስራት ጅምሁር العلماء የአራቱም መዝሃብ ዑለማዎች አብዛኞቹ አይሆንም ነው የሚሉት አካባቢ ላይ ዘካ እየጠበቁ ያሉ ችግረኞች ካሉ መስጂዱን ደግሞ ሊሰራ የሚችል ሌላ አቅም ያለው አካል ካለ ጅምሁር العلماء ዘካ ቦታው ሌላ ነው إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل
ስለዚህ እዚህ መስጂድ ግንባታ የሚል ነገር አልገባም ይላሉ። አንዳንድ ዑለማዎች ይጠቃለላል ወፊ ሰቢልላህ ውስጥ ይካተታል። ፊ ሰቢልላህ በአላህ መንገድ ማለት መስጂድ መስራት ነው ይላሉ። ናም ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ናም መርሃባ። ረመዳን ላይ አንድ ሰው ቀዳ ብሎ ምንም ብዙ ቀላል ያፈጠር ከፋራው ምንድነው? ምን ብሎ ነው ያፈጠረው? ረፈደብን ጀናባ ረፈደብን ቢረፍድ ታዲያ ጀናባውን አውርዶ መጾም ይቻል ነበር እኮ። ይሄን አታውቁም ነበር? እንግዲህ እኔ አስረድቼ ነበር። ክልክል ሳይዘን ነው። አዎ ክልክል ነው። ትልቅ ወንጀል ነው። ግንኙነቱ የሆነው ከነጋ በኋላ ነው በሌሊቱ ክፍለ ጊዜ እኮ። በዚያን ጊዜ የተደረገ ምንም ሌላ ከፋራው ሳይሆን ተውበት ማድረግ ያስፈልጋችኋል። አንደኛ ይሄ ጾሙን የሚያስከለክል ነገር ምንም አልነበረውም። መጾም እየቻላችሁ ነው ያልጾማችሁት። አለማወቁ ከሆነ እንግዲህ ዑዝሩ ይሆናል አላህ ዘንድ ዑዝር ሆኗችሁ አላህ ካለፋችሁ አላቅም። አለበለዚያ ግን እናንተ ተውበት ማድረግ ያስፈልጋችኋል። ቀዷ ግን ያንን ቀን ማውጣት አለባችሁ። ከዚያ ሌላ የለም። ቀዳሙ ተወጥቷል። ሌላ ጥያቄ ደግሞ ባለቤቴ ልጆቹ ሌላ ሀገር ነው የሚኖሩት። ዘካተል ፊጥራቸው እንዴት ነው? እነሱ ራሳቸውን ካልቻሉ ዘካተል ፊጥር በሰውየው ላይ ናቸው። በአባታቸው? አዎ 18 ዓመት ሙላትና 11 ዓመታቸው እኮ በእነሱ በማን ቀለብ ስር ነው ያሉት? በማን ኃላፊነት ስር ነው ያሉት? እናትየዋን አይረዳም እሱ? ቀለብ አይልክላቸውም እኮ። ቢሆንስ ልጆቹ ናቸው፣ ቀለብ አይቀልባቸውም? አይ ስተት ነው። ቀለባቸውን መቀለብ አለበት። ባሉ ቦታ ሆነው ካፊርም ቢሆኑ አባት ልጆቹን ማሳደግ ግድ ይለዋል። የልጆቹ እና እነሱ ደግሞ እስላምን እስካልተቀበሉ ድረስ ሰደቀተል ፊጥር የለበትም። እነሱ መች ጾሙና ጾም ለሚጾም ሰው ነው ሰደቀተል ፊጥር የሚደረገው እኮ። እና የረመዳን ዘካ ይወጅባችሁ? ለእነሱ አይከፈልም። ምኑን ትከፍላላችሁ? እየከፈሉ እየጾሙ እኮ አይደለም፣ ገና እስላምን አልተቀበሉም። የልጉንስ ቀለቡን መቀለብ ነው ግዴታ ያለበት። በቃ የእነሱን አስበን ማውጣት የለብንም ማለት ነው። እሱ የለባችሁም። ባረከላሁ ፊክ። ልጁ ክርስቲያን ነበር። እኔን ለማግባት ሰላምን ሰለመ ነው። ካገባ በኋላ ክርስቲያን ሆነ። እኔንም ተመለሽ አለኝ። ልፋታ ነው፣ እንዴት ይታያል? ተፋተሸል። እሱ ሲከፍር እኮ ፍች ነሽ። ሲከፍር ሃይማኖቱን ሲከፍር ወረቀት ካለብሽ፣ የፍርድ ቤት ወረቀት ካለብሽ እሱን ተላቀቂ እንጂ ሲከፍር ተፋተሻል፣ ፍቺ ፍታኝ አትፍታኝ ችግር የለብሽም። ብዙ ጊዜ አትመኑ። እሰልማለሁኝ ብሎ የሚያባብል ሃይማኖቱን ራሱ ብሎ ያልተቀበለ ወንድን ተጠራጠሩ፣ ሴትንም እንዲሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መርሐባ። ምን ማለት? ካርታ እንደ ቁማር ነው? አይ ብር የለውም። ያሸነፈና የተሸነፈ የሚል እኮ አለው። አዎ። ስለዚህ ካርታ ላይ ብዙ
ልጆቻችሁን አትግፉ ለጊዜው በነፃ ምናምን ሊጫወቱ ይችላሉ ከተለማመዱ በኋላ ቁማርተኛ ለመሆን ማለት ነውና ስራ ይስሩበት በካርታ የሰለጠነ እጅ ከሌብነት ወደ ኋላ አይልም ይቅራው አዎ ተው ከልክሏቸው ባረከላሁ ፊክ ኩላሊትን ለዘመድ መስጠት የሚል ናም ጀዛኩሙላሁ ኸይራን ባረከላሁ ፊኩም የዘካውን ገንዘብ መልሶ የጻፉት ነው ወንድሞቻችን በዘካ ገንዘብ መስጂድ መስራት ልክ ቅድም እንዳልኳችሁ ነው በፍጹም አይሆንም የሚሉ ዑለማዎች አሉ ይፈቀዳል ሊገባል የሚሉ አሉ የሚበልጠው አካባቢ ላይ መስጂዱን የሚሰራ ሌላ ሰው እስካለ ሌላ ገንዘብ ሊገኝ እንደሚችል ከተረጋገጠ መስጂዱን ከዘካ ገንዘብ ነፃ ማድረግ ነው ዘካ ለዕለት ጉርሳቸው የሚፈልጉት ደሃዎች ችግረኞች ስላሉ የዘካን ገንዘብ ወደ መስጂድ መስሪያ ማዞር ተገቢ አይደለም በተለይ በዘንድሮ ዘመን በሚሰሩት መስጂዶች እነዚህ በጣም የፉክክሮች መስጂዶች በጣም ብዙ ገንዘብ የሚወጣባቸው መስጂዶች እነዚህ መስጂዶችን በፍጹም በዘካ ገንዘብ እንዳታስቡት ግን ለምሳሌ አዳዲስ እስልምናን የሚቀበሉ ሰዎች ምንም መስገጃ የሌላቸው እዚህ አካባቢ የዘካ ገንዘብ እንጂ ካልተጠቀምን በስተቀር በፍጹም ማናገኝ ከሆነ የዘካ ገንዘቡን ወስዶ መስጂድ መስራት እነዚያን መስጂዶች ማሟላት ይቻላል የሚለውን ያዙ ለማለት ነው ጀዛኩሙላህ ኸይር ከረፍት በኋላ ተመልሰን የቀሩትን እናያለን ብዙ አትራቁ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد كرفت بها لا تملسنا إياك ألالو نعم السلام عليكم ورحمة الله وعليكم السلام ورحمة الله وبركاته شيخ حياكم الله سلامنا وشيخ نعم إياك نبرك إيش من منو ከብትረኛ ምናምን ይሆንና ሰውየው ኡጅራ ነገር ያገኛል እና በዛ ኡሽር ነገር ይወይበታል አለው ትርፍ ከስለሱ የሚወቃ የሚያስወጅብ ይሃል ይሰጡታል እንዴ አዎ ለምሳሌ 15 20 ኩንታል ያገኛል 15 20 ኩንታል ማለት ዘካው ይወጅበታል አው አይደል ስንት ኩንታል ማለት 100 ኪሎ አይደል 100 ኪሎ ነው 100 ኪሎ ነው ኩንታል ማለት አዎ 100 ኪሎ ነውና 20 ኩንታል ወይ ደግሞ 15 ኩንታል ያገኛል አዎ ይወጅበታል ምክንያቱም ይሄ አነስተኛው 5 ኩንታል 5 አቁማዳ ያህል ነው ዱነ 5 አውሱቅ ከሆነ ነው ዊስቅ የሚባለው ነገር ባሁኑ 60 እንደማን ነው 750 ኪሎ ግራም 750 ኪሎ ግራም ያለው ሰው ይወጅብበታል 700 የሚባል ነገር ከሆኑ ዓሊሞች ሰብቼ ነው የሆነ እህል ሆኖ ሲደርስ የሱ ሐቅ ካልሆነ አይወጅብበትም የሚባል ነገር ሰብቼ ላላ ቢጠሪቃ አላህ ሐላል ባደረገው መንገድ አንዱ አርሶ ሊሆን ይችላል ሌላው ሸምቶ ሊሆን ይችላል ሌላው ስጦታ መጥቶለት ሊሆን ይችላል
ግን ይሄ 5 አውሱቅ እህሉ ከደረሰ ማውጣቱ የግድ ነው ያለው ሰው ለማለት ነው እንጂ ተሰጥቶኝ ነው እንዲሁኝ ነው ማለት እኮ ሸርጥ አይደለም። ባረከላሁ ፊክ። ሌላ ጥያቄ እዚህ የመጣው ምንድን ነው? ኩላሊት ለዘመድ መለገስ ይቻላል ወይ የሚል የተጻፈ ቲክቶክ ላይ ነው ወይስ መቼ ነው የተጠየቀው አላውቅም። አዎ ይሄው ኩላሊት መለገስ በሸሪዓ እንዴት ነው? ኩላሊት መለገስ፣ ደም መስጠት እና ሌሎችም ለሌላ ሰው ማዳን ምክንያት የሆኑ ነገሮችን መስጠት የተቀደሰ ስራ ነው። ለዘመድም ሆነ ለዘመድም ባይሆን ለዘመድ በበለጠ ጊዜ አጅሩ ሲላ ወአጅሩል ቀራ አጅሩል ሰደቃ አለው። ለዘመድ ባልሆነበት ጊዜ ሰደቃ አለው ራሱ። ስለዚህ ኩላሊትን በመስጠት የሚገኘው ፋኢዳ አንድን ህይወት ያዳነ የሰው ዘርን በሙሉ እንዳዳነ ይቆጠራል አይደል ያለው አላህ Subhanahu Wa Ta'ala። አንድን ህይወት ያጠፋ የሰው ዘርን እንዳጠፋ ይቆጠራል ብሎ ህይወትም የዘራ ሰው ለመዳን ምክንያት የሆነ ሰው የሰው ዘርን ሙሉ እንዳዳነ ይቆጠራል ይላል አላህ። ኩላሊት ሰጥተህ ማዳን ይሄን ያህል ነው። እንዲያውም ገንዘብ ሰጥቶ እህል ሰጥቶ የሚበላ የሚጠጣ የሚለበስ ሰጥቶ ከማዳን የበለጠ ነው ይሄ። ለምን? ከአካል ተቆርጦ እኮ ነው የሚሰጠው። ባይሆን ሸርጥ አለው። ሸርጡ ምንድን ነው? የመጀመሪያ ኩላሊት የሚሰጠው ሰውዬ ምንም አይነት ጉዳት እንደማይደርስበት ከታማኝ ዶክተሮች፣ በዚህ በሙስና በምናምን የሚሰሩ አይደሉም፣ ለሙያቸው ያደሩ ዶክተሮች ምንም እንከን የለበትም አይደርስበትም ምንም ጉዳት የለብህም ብለው ማረጋገጥ ከቻሉ። ሁለተኛው የሚሰጠው ሰው የመዳን ተስፋ አለው የሚል ካለ የመዳን እድሉ ይሄን ያህል ፐርሰንት ነው ብለው ተስፋ ከሰጡ። ሶስተኛ ሽያጭ ካለለበት፣ አካልን ቆርጦ መሸጥ ክልክል ነው። ሽያጭ ከሆነ ከፍተኛ አደጋ ነው። ጥንቃቄ አድርጉ ዑለማዎች። እነዚህ ሶስቶቹ የተሟሉበት የኩላሊት መስጠት ምንም ችግር የለውም ነው። السلام عليكم ورحمة الله وبركاته. ሀገር የሚሰሩ አረብ ሀገር የሚሰሩ እህቶቻችን አረብ ሀገር የሚሰሩ እህቶቻችን የዛ አካውንት ውስጥ የሚያስቀምጡት ገንዘብ ላይ ዘካ ይወጅበታል ወይስ? አዎ ከ30 ከ40 ሺህ ብር በላይ ያላቸው በ40 ብር 1 ብር ሂሳብ 40ኛ ብር ማለት ነው። 40 ሺህ ካላቸው 1 ሺህ፣ 40 ሚሊዮን ካላቸው 1 ሚሊዮን በዚህ መልኩ ዘካ መስጠት አለባቸው። ቤት ለመስራት ሌላ ራሳቸውን ለማዘጋጀት እየተጠባበቀ ያለም ገንዘብ ቢሆን ማለት ነው። ግልጽ ነው? አዎ። ለምሳሌ አንዷ ሳውዲ እየሰራች ያለች ልጅ ወይ አሜሪካን አውሮፓ እየሰራች ያለች ልጅ 10 ሚሊዮን ከለላት መግዛት አትችልም፣ ግን እሷ 7 ሚሊዮን አላት። አሁን ይሄን ብር ከአካውንት ውስጥ ነው ያለችው። የ7 ሚሊዮን ብር ዘካ አለባት። ትንሽ ነው አይቀንስም። አይዟችሁ እንዴ በማጠራቀም ላይ ያለን እንዴት እንቀንሳለን ይላሉ ሰዎቹ። ዘካ ምንም በጣም ትንሽ እኮ ነው። ከ100 ሺህ 2500 እኮ ነው። 1 ሚሊዮን ውስጥ ያሉትን 40 ሺዎች እና 40 ቁጥሮች ስንት እንዳሉ አይተህ የነሱን አንዳንድ አውጥቶ መውሰድ ነው። ለምሳሌ የ80 2000፣ የ120 3000፣ የ200 5000 እያለ ይቀጥላል ማለት ነው። የ1 ሚሊዮን ስንት ነው ዘካ ምናወጣው ብሎ ስለጠየቀኝ ነው። እንዲህ እያደረጋችሁ ነው ማሰብ። በቃ 40 ሺህ 1 ሺህ አለበት። 60 ሺህ ቢሆን 1500 ነው ያለበት።
80 ከሆነ 2000 ነው ያለው 120 ከሆነ 3000 ነው ያለው ያለበት እንዲህ እያለ ይቀጥላል ማለት ነው ጀዛኩሙላህ السلام عليكم ሼኹና ጥያቄ ባለቤቴ ሳያውቅ ለመስጊድ ማሳደሻ ብር ሰጥቼ ነበርና ለሱ ማሳወቅ ግድ ነው ወይስ ብሩሱ ስለ ለአስቤዛ ሰጥቶኝ ሲተርፍ ነየትኩት አው ወደፊት መናገርና መተዋወቅ መናበብ ጥሩ ነው አንዳንድ ጊዜ ብዙ እህቶቻችን ከባሎቻቸው ጋራ ተሟግተው ብር ይወስዱና ከዚያ በኋላ ለበጎ አድራጎት ብለው ለየቲም ለምናምን እያሉ ይሰጣሉ እሱ ጋራ ግን ተቀያይመሽ ማለት ነው ስለዚህ በፍጹም እንዲህ ያለ ነገር ሊሆን ይችላል አይችልም ባሏ ሳያውቅ መጠቀም የምትችለው ለራሷ ለልጆቿ ለባሏ ለራሱ አንዳንድ ሰው ለራሱ እንኳን መስጠት የማይፈልጋል በጣም ቁንቁን ያለ እሱን ነው እንጂ ለከቤት ውጭ ለሌላ ነገር ለማዋል የባልሽንትን ይቀድባል አንድ ጓደኛዬ ለማግባት ፈልጎ ሚስቱን ካላስፈቀድክ ተባለ እንዴት ይታያል የምትፈቅድ ከሆነ ተፍቀድለት ግን ይፈቅዳሉ ወይ ፈቅደው የሚያውቁ ሴቶች እኮ የሉም ኪታቡ እንደዚህ የሚል የለም ሚስቱን ካላስፈቀደ ማግባት አይፈቀድለትም የሚል በእስላም የለም ባለቤት ያጠገብ ሲቀመጥ በጣም ይነካካኛል ትጥበት ያስፈልገዋል በጣም ነው ይነካካኝ ፈሳሽ ከለላችሁ ትጥበት አይወጁ ስለተሳሳማችሁ ስለተቃቀፋችሁ ዝም ብሎ ታጠቡ ተነሱ የሚል ነገር የለም ፈሳሹም የዘር ፈሳሹ ማለት ነው እንጂ መኒ ይሄ ማለት ስለሻው ፈሳሽ ትጥበት አይወጁባችሁም ነጃሳ ነው ውዱ ስታደርጉ የነካካችሁ ሰውነት መታጠብ አለባችሁ نعم السلام عليكم وعليكم السلام ورحمة الله وبركاته ጥያቄ ነበረኝ እሺ እንትና አካባቢ ላይ ጎረቤት ነበረችና መንገድ በሄደችበት ልጇ ይሞታል ምንሽ ናት ጎረቤትሽ ሙስሊም ናትና ልጇ ድንገት ይሞታል እሷ መንገድ ተሳትመች እሺ እና እሷ ሳትመጣቀም በኋላ ደረሰች ማለት ነው ከተቀበረ በኋላ ነው ከተቀበረ በኋላ ምን ሆነች ከዛም ተነቀም እጂ መጎብኘት ሄደሽ ነው ታደሽ ከተቀበረ በኋላ ብላው ነውና አይ ሱማ ባተር ነው የሚመረጠው ማግድ ሄዳ ማረጋገጥ ምን አታረጋግጥ አውጥታታየው ማየቱ የት እንዳረፈ ሌላው ቀብር እንደሚያርፍ ነው የሚያርፈውና አለመሄዱ ነው ጥሩ ልሂድ ብላ ያረጋጋኛል ብላ ካመነች ወንድ በጣም በማይበዛበት ሰዓት ራሷን ጠብቃ ሄዳ ለማልቀስ ቃል ገብታ ሄዳ ብታይ ለአንድ ጊዜ ለሁለት ጊዜ ችግር የለውም አለማድረጉ ነው የሚመረጠው زيارة القبور للنساء تكلكلوال سيت ልጆች ቀብር ሄዳችሁ አትጎብኙ ተከልክሏል በተለይ ማብዛት አይሆንም ለአንድ ጊዜ አንዳንድ ጊዜ ቀብሩን ይሄ ነው የልጅሽ ቀብር ስትባል ምትረጋጋ መስሏት ወይኔ እንዲህ በሆነ እኮ ያለች የበለጠ አዝኖቷን እንዳታጨናንቅ ሄዳ ልታይ ትችላለች እንጂ ባተር ነው ጥሩ እንዴ አዲያ አብሬት ሄዳለሁ ብሎ እናንተ ብታውቁስ አትምጣ ልትሉት ነው አብሬት ምትሄድ ከሆነ እንዳትመጣ ልትሉት ነው አብሬት የሚሄድበትን ምን አስበ ነው ምትሄደው እንዴት ነይተህ ነው ምን ልታረግ ነው ብሎ ማስተማር ነው እንጂ አብሬት እርግጠኛ ነኝ ሸኾቹን ቀብር ሊዘይር ምናምን ብሎ ሳይሆን የሆነ ተስሎ ምናምን ሊያደርግ ሊሆን ይችላል ብላችሁ ፈርታችሁት ነውና አብሬት ሳናውቀው መጣ ወደዚያ እንደሚሄድ ሳናውቅ ብታውቁስ ከሆነ ሀገር መጥቶ አብሬት ለሄድ ነው ብሎ አዲስ አበባ ለዘመዱ ጋር ገባ ሰውየው ምን ላድርገው እሱን ምን ታረጉታላችሁ አስተናግዷ እንግዲህ አይደል የመጣባችሁ እሱም ይሄድበትን ስተት ነው ብላችሁ የምታስቡበት ከሆነ ማስተማር ነው በዘዴ እንጂ አይ አብሬት የምትሄድ ከሆነ ቡናችንን አጠጣም ቁርሳችንን አትበላም ልትሉ ነው አይባልም አብሬት አይደለም
ምንድነው ቁልቤ ገብርኤል የሚሄድም ቢሆን ከቤታችን ውጣ አይባልም። ቁልቤ ገብርኤል አይደል ሚካኤል ሊሄድ ነው ብሎ የሚመጣውን ማስተማር ነው እንጂ ይህን ያህል ከፍቶ በዚህ ተጽዕኖ አሳድራችሁ ኡስታዝ እስላም እናስተምራለን ብላችሁ ከሆነ ስህተት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ኡስታዝ፣ አንድ ጥያቄ ነበረችኝ። ሰሞኑን ጭቅጭቅ የፈጠረች ጥያቄ ነች ቲክቶክ ላይ እና ቲክቶክ ላይ ጭቅጭቅ የፈጠረች ጥያቄ ነች። አንድ ጥያቄ ነበረችኝ። ጥያቄው ምን መሰሉት? መስጂድ ላይ ፑልና ቴብል ቴኒስ ወይም ደግሞ ኳስ መጫወቻ ሜዳ ሌላ ቦታ በዚህ ሌላ ቦታ ሄዶ ሱሰኛ ከሚሆን በዚህ ምክንያት መስጂድ ጠርቶ አዛን ሲል መስጂድ ፈቅዶ ቢወጣ ኸይር አይደለም ወይ? በመስጂድ ቅጥር ግቢ የኳስ መጫወቻ ሜዳ ቢኖር ማለት ነው። አዎ የመሳት ማድረግ ማለት ነው። ምን ችግር አለው? እንደው አሁን አንተ ስታስበው ምንም ችግር የሌለው ነው የሚመስልህ? አይ አይደለም፣ እንደዛ ሳይሆን ለምሳሌ ፑል ተብሎ ሲወጣ ጊዜ ፑል ተብሎ ሲወጣ በዛ ምክንያት በጣም ሰዎች ሱሰኛ ይሆናሉ። በዛ ምክንያት በጣም ከባድ ያላቸው ሁሉም ወጡበት ስለመጮት ወጡበት ማለት ነው። ያ መስጂድ ቅጥር ግቢ ውስጥ ከሆነ ሐራም አይሰራም፣ ግን ሰዓት ይታለፋል። ወጣቱን በዛ መያዝ ይቻላል። በቃ አሁን ጥሩ መታል እኮ እንደው ምንም ችግር የለውም ካልንማ መስጂዱም ውስጥ መጫወች ሰፋ ያለ መስጂድ ላይ አንዋር ላይ አዲሱ መስጂድ ላይ ገብቶ እዚያ ኬላና ኬላ አስቀምጦ ምናምን መጫወቱ ምን ችግር አለው የማለት ያህል ወደዚያ እንዳይሄድ ጥንቃቄ እንዲደረግ ነው። ግቢው ውስጥ ላይ ችግር የለውም። ግቢው ውስጥ ላይ ችግር የለውም። በተለይ መስለሐው ሲታይ ማለት ምንድነው? ቢያንስ ፈርድ ሶላቶች እንዳይጠፉ፣ ጫጫታው እንዳይበዛ፣ ማላ ያኒ ምንም ሌላ ስነ ምግባራቸው የተበላሹ ልጆች ወይም ቡድኖች መተው እዚያ እንዳይዳፈሩ የማድረግ ዓላማዎች ስላለ አዛን ሲደረግ ሁሉም ሰግዶ የማያውቀው ራሱ በምን ተፍረቱ በሶላት እንዲሰግድ እንዲደፋፈር ስለሚያቀርበው፣ በተለይ ደግሞ ከዚህ የተሻለ የዳዕዋ ሰዎች በአካባቢ ላይ ካሉና ከተጠቀሙበት እረፍት ሰዓታቸውን ምናምን ሰዓታቸውን 2 ሐዲስ 3 ሐዲስ በመንገር ሲመጡ ጧት ራሳቸውን ሲያሟሙቁ ሙሉ መተው ሰዓታቸው ከመድረሱ በፊት ቀድሞ መተው አንድ የቁርአን ምዕራፍ እንኳን 2 አያት 3 አያት ያላት የቁርአን ምዕራፍ በደንብ አብሮ ቀርቶ በዚህ ቅስቀሳ በማድረግ አላኩል ሐል አንድነትንም በማዳበር ሊጠቅም ስለሚችል ከዚህ አኳያ ችግር የለውም እንላለን እንጂ እነዚህ ሁሉ ሪሳላዎች በሌሉበት እነዚህ ሁሉ ፋይዳዎች በሌሉበት እንኳን መስጂድ ውስጥ ግቢውም ውስጥ አይሆንም የሚባል ነው። አስሉ እኮ ስራው ምንድነው የሚባለው? ጨዋታ ነው እኮ የሚባለው አይደል? ጨዋታ ነው፣ የኳስ ጨዋታ አይሆንም በእስላምና። እንዲህ ይህንን ዓላማ ይዞ ከመጣ ግን ግቢው ውስጥ ቢጫወቱ ይመረጣል። መሄዳቸው ካልቀረ መንገድ ላይ ሄደው ሌላውን እየጣሉ ሌላውን በጭቃ እየለወሱ ሌሎችም ሶላታቸውንም እያሳለፉ ያልሆኑ ጓደኞች ጋር እየተለማመዱ ከሚበላሹ መስጂድ ውስጥ ሆነው በአደብ ይህንን እንቅስቃሴያቸውን ቢያደርጉ የበለጠ ነው እላለሁ። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐብ። የኔ ጥያቄ እንኳን አንድ ሰው ዑምራ ብር ኖሮት ዑምራ ሄዶ ናም ሐጅ መሄዱ ይወጅበታል? የሐጅ ብር የለውም። ዑምራ ስለሄደ ብቻ ሐጅ ይወጅበታል እንዴ? ግዴታ ይሆንበታል? ያው ሙስሊምና መቼ ሐጅ መሄድ ግዴታ ነው፣ ግን የበለጠ ሐጅ መሄዱ ግዴታ ይሆንበታል ወይ? አዎ ሐጅ እኮ ሩክኑ ሚን አርካኒል ኢስላም ነው፣ ከኢስላም መሰረቶች አንዱ ነው። ዑምራ አርካን ላይ አልተነሳም። ሶሒሁ ቀውሉ ግዴታ አይደለም ነው ዑምራ።
ሐጅ ግን ግዴታ ነው ግዴታ አይደለም ብሎ ኺላፍ የለም አንዱ ይሄ ነው ሁለተኛ 3 ጊዜ 4 ጊዜ ዑምራ ከመሄድ አንድ ጊዜ ሐጅ መሄድ ነው የሚመረጠው ወይም የሚታዘዘው ዑምራ 3 ጊዜ የሐጁ ብር ስለሌለው ነው የሐጁ ብር ትንሽ በዛ ስለሚል ዑምራ ስለሄደ ብቻ ሐጁ የበለጠ ግዴታ ይሆናል ወይ ነው አይሆንም እሱማ አቅም የሌለው ወደ ዑምራ መሄድ ሐጅ መሄድ ያልቻለ ዑምራ ሄዷል ግን እኔ ምን ችግረኝ ዑምራ ሐጅ አለው ሐጅ ባልሄድ የሚያስብል አይደለም አይተካውም እሱ ጋር መፍጹም አይደራደርም ለማለት ነው አይዋ መርሐባ ሁለተኛ ጥያቄ ጠይቅ አዎ ሶስተኛም ጠይቅ መርሐባ ሻይ ቀሚስ መልበስ ግዴታ ነው ብዙ ጊዜ ሱሪ መልበስ ይከለከላል ስለሚባል ነው ወደ ቀሚሱ ግዴታ ነው ወይ ኧረ አይደለም ማን ነው ዋጅብ ነው እንትን ቀሚስ ማን ነው ሱሪ መልበስ ይጠላል አይሆንም ያለው ሼኽ ናቸው አንዳንድ ቦታ ይላል ሼኽ ነው ኧረ የለም ወይ ጉድ ኧረ የለም ቀሚስ መልበስም ሱሪ መልበስም ሁሉም እኩል ነው ምንም እንትን የለውም ዑለማዎቹ እንደው በአካባቢው ላይ ዑለማዎቹ ቀሚስ መልበስ ስለተለመደ ያንን ለማስከበር ያን ሙሩአውን ክብሩን ለመጠበቅ ምናምን ተብሎ ካልሆነ በስተቀር ሱሪ መልበስ የሚያስከለክል ምንም ማስረጃ አላቀም መርሐባ እሺ ሲመላጨት حرام ነው ሲመላጨት حرام ነው ወድ ልጅ ጺሙን መንካት የለበትም መርሐባ شكرا جزاك الله خير እሰልማለሁ ያለን ክርስቲያን ለትዳር እሺ ማለት ሰልማለሁ አይደለም ሰልም ያለሁም ብሎ ያስፈራል እንኳን ሰልማለሁ ገና ሰልማለሁማ ላንቺ ብሎ ሊሆን ይችላል አደጋ ነው نعم السلام عليكم ورحمة الله وبركاته السلام عليكم ورحمة الله وعليكم السلام ورحمة الله وبركاته ركاب الشيخ አዎ مرحبا ጥያቄ ነበረኝ እንትን የኛ የሙስሊሞች ሐቂቃ እንደሚባለው አይነት ማለት ነው እና የክርስቲያኖች እንደዚሁ እንትን ድንጋይ አስወድደው ወልደው እንደዚሁ ሐቂቃ ያደርጋሉና እዛ መሄድ ሐራም ነው ወይስ ሐራም አይደለም ይቻላል በሐራም ነው እንጂ የነሱ በዓል እኮ ይሄ ሐቂቃውን ሱና እየተገበሩ ሳይሆን የልደት በዓል ብለው እስከ 100 ዓመት ገና ሊያከብሩት የተዘጋጁት ማለት ነው የሙስሊሙ እኮ አንድ ጊዜ ይወለዳል ይሄ ደግሞ እኮ አጅር የሚገኝበት ነው ያኛው ሶላት ቢሰግዱም አጅር የላቸውም እንኳን የልደት ቀን ስላከበሩ እንደዚህ ሃይማኖታዊ በዓላቸው ላይ የትኛውን በዓላቸው ላይ አትገኙ እነሱ አውድማ ካላቸው ልጅ ሊድሩ ሰርግ ካላቸው ሊመልሱ ያገባን መልስ ከጠሩ እንደዚህ እንዲህ ያሉ ዝግጅቶች ላይ ግብዣ ላይ መገኘት ችግር የለውም ግን በዓላት ላይ ይሄ ክርስትና መነሻው ቀን ላይ ተገኝተህ ሲከፍር አብረህ ተገኝተህ አብረህ ያጨበጨብክ ያሸበሸብክ የነሱ ልጅ ክርስትና አብረህ ማንሳት የኢስላም ተልእኮ አይደለም جزاك الله خير بارك الله فيكم الله يحفظكم ويرعاكم جزاكم الله خيرا بارك الله فيكم የዛሬው የትምህርት ፕሮግራማችን የጥያቄና የመልስ ፕሮግራማችን እዚህ እንጨርሳለን የሚቀጥሉት ቀኖች በሌሎች ጥያቄዎች አላህ ፈቅዶልን እስከምንገናኝ ድረስ ደህና ሁኑ والسلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون